የ2015 የአውሮፓ ሱፐር ካፕ የፍጻሜ ጨዋታ ባርሴሎና ከሴቪያ በቴቢሊስ ጆርጂያ። ጨዋታው በውድድሩ ታሪክ በርካታ ግቦች የተቆጠሩበት ጨዋታ ሆኖ ሲጠናቀቅ ከ120 ደቂቃዎች በኋላ የውጤት መግለጫ ሰሌዳው ባርሴሎና 5 ሴቪያ 4 የሚል ውጤት ያሳይ ነበር። በውድድር ዓመቱ 110 ግቦችን ያስቆጠረውን ባርሳ የሚያሰለጥኑት ሉዊስ ኤንሪኬ ነበሩ። የኤሮፓ ሊጉ ስፔሻሊስት ኡናይ ኤምሬ በበኩላቸው የአንዳሉሺያውን ክለብ እየመሩ ሜዳ ተገኝተዋል። ከኤቨር ባኔጋ አስደናቂ ቅጣት ምት እስከ ሊዮኔል ሜሲ 2 ግሩም የቅጣት ምት ግቦች ድረስ ብዙ አይረሴ ትዝታዎች የጨዋታው ገጽታ ነበሩ። ሉዊስ ኤንሪኬ ባርሳን ማሰልጠን ከጀመሩ ጊዜ አንስቶ ለመጀመሪያ ጊዜ 4 ግብ የተቆጠረባቸው በኡናይ ኤምሬው ሴቪያ ነበር። ታዲያ እኚህ ሁለት አሰልጣኞች ከ10 ዓመታት በኋላ በተለያየ ክለብ በተለየ ሀገር በተመሳሳይ ውድድር መድረክ ዛሬ ምሽቱን ይፋጠጣሉ። ያኔ ሉዊስ ኤንሪኬና ባርሴሎና ድል ሲያደርጉ ታሪክ መጋራት ችለው ነበር፣ ከኤሲ ሚላን እኩል 5 የሱፐር ካፕ ዋንጫዎችን በማንሳት። ታዲያ ዛሬም ፒኤስጂን ይዘው ካሸነፉ በሁለት ተከታታይ ዓመታት የሱፐር ካፕ ሻምፒዮን በመሆን እንደ አያክስ፣ ኤሲ ሚላንና ማድሪድ ያሉ ክለቦችን ታሪክ ይጋራሉ። ዛሬ ምሽት 4 ሰዓት ላይ የሚካሄደው ጨዋታ በሻምፒዮንስ ሊግ አርሰናልን አሸንፈው ሻምፒዮን የሆኑትን ፒኤስጂዎችን በኤሮፓ ሊግ ፍራይቡርግ ላይ ተዝናኖት የተሞላበት ድል ከተቀዳጁት አስቶን ቪላዎች ጋር ያገናኛል። ጨዋታው በሳልዝበርግ ሬድቡል አሬና ሲካሄድ በቅርቡ አሜሪካ እንዳይገቡ የተከለከሉት ሶማሊያዊ ዳኛ ኦማር አርታን በዋና ዳኝነት ይመሩታል። አፍሪካውያን ረዳት ዳኞች እንደሚያጣምሯቸው ሲገለጽ በታሪክ አውሮፓ ያልሆነ ዳኛ የሚያጫውተው የመጀመሪያ የሱፐር ካፕ የፍጻሜ ጨዋታ እንደሚሆንም ተገልጿል። ጥራት ባላቸው ተጫዋቾች የታጨቁት ፒኤስጂዎች ጨዋታውን የማሸነፍ ቅድመ ግምት ሲሰጣቸው ባለፉት 28 ተከታታይ ጨዋታዎች በሙሉ ግብ ማስቆጠራቸው የአጥቂ መስመራቸውን አስፈሪነት አመላካች ነው። ከ3 አስርት ዓመታት በኋላ ዋንጫ ያገኙት ቪላዎች በኤሮፓ ሊግ ስኬታማ የሆነ አሰልጣኝ ቢኖራቸውም ኡናይ ኤምሬ ሱፐር ካፑ ላይ ደጋግሞ ሽንፈትን አስተናግደዋል። ካለፉት 13 የውድድር ዓመታት የኤሮፓ ሊጉን ያሸነፈ ቡድን ሱፐር ካፑን ያሳካው በአንዱ ብቻ ነው። 2018 ሪያል ማድሪድና አትሌቲኮ ማድሪድ በማድሪድ ደርቢ ሲገናኙ አትሌቲዎች 4-2 ድል ማድረጋቸው የሚዘነጋ አይደለም። በአስቶን ቪላ በኩል ፍራይቡርግን ሲያሸንፉ ግብ ካስቆጠሩት ተጫዋቾች መካከል ዩሪ ቴሊማንስና ሞርጋን ሮጀርስ ክለቡን ለቀዋል። ከሰሞኑ ዝውውሩን ያጠናቀቀው ሉካስ ዲኝም አሁን የሚሰለፈው በአስቶን ቪላ መለያ ሳይሆን በፒኤስጂ አርማ ስር ነው። በተቃራኒው እንደ ጆን ማዛምቢ፣ አሌሃንድሮ ጋርናቾና ዦአዎ ጎሜዝ ያሉ ተጫዋቾች አስቶን ቪላን የሚወክሉ አዲስ ፈራሚዎች ናቸው። ወደ ፈረንሳዩ ክለብ ስንመጣ አምና ሱፐር ካፕ ፍጻሜ ላይ ግብ ያስቆጠሩት ሊካንግና ጎንካሎ ራሞስ ወደ አትሌቲኮ ማድሪድና ኤሲ ሚላን አቅንተዋል። ማግኔስ ሳኪዮሽ በፒኤስጂ ማሊያ የምንመለከተው አዲስ ፊት ሆኖ ያመሻል። ሁለቱ ክለቦች በቅርብ ጊዜ በሻምፒዮንስ ሊግ መገናኘታቸው ሲታወስ በድምር ውጤት ፒኤስጂዎች 5-4 አሸንፈው ቀጣዩን ዙር መቀላቀላቸው የሚዘነጋ አይደለም። ከዚህ ጨዋታ በኋላ የፈረንሳዩ ክለብ በጥንካሬ ላይ ጥንካሬን ደርቦ ቀጥሏል። አርሰናልን በግማሽ ፍጻሜ፣ ኢንተርን በፍጻሜ አሸንፎ የመጀመሪያ የሻምፒዮንስ ሊግ ዋንጫውን ሲያሳካ በአመቱም ክብሩን አስጠብቋል። የ30 ዓመታት የዋንጫ ጥማቸውን ኢስታንቡል ላይ የቆረጡት ቪላዎች በበኩላቸው በኤምሬ ስር ወደ አዲስ አድማስ ተሸጋግረዋል። ለመጨረሻ ጊዜ ፔዥን ሲገጥሙ ካሰለፏቸው 16 ተጫዋቾች 5ቱ ክለቡን ለቀዋል። አማዱ ኦናና በአንጻሩ በጉልበት ጉዳት ከጨዋታው ውጪ ነው። ኤድሪ ኮንሳ፣ ኦሌ ዋትኪንስና ኤሚሊያኖ ማርቲኔዝ በበኩላቸው በዓለም ዋንጫው ረጅም ርቀት መጓዛቸውን ተከትሎ እረፍት የተሰጣቸው የቡድኑ ወሳኝ ተጫዋቾች ናቸው። አሁን ፒኤስጂ የከዋክብት ስብስብ ብቻ ሳይሆን ድልን የቀመሱ ዋንጫ ያጣጣሙ የአሸናፊዎች ቡድን ነው። አስቶን ቪላ በአንጻሩ ለዓመታት ከሚዳክርበት የዝቅታ ጎዳና ወጥቶ ቀጣይነት ያለው አሸናፊ ቡድን ለመገንባት የሚጥር ክለብ። የዛሬው የሳልዝበርግ ፍልሚያ ለሁለቱም የዋንጫ መደርደሪያ አዲስ ክብር የሚጨምር መሆኑ ብቻ ሳይሆን የክለቦቹ ባህሪ መለያየትና የአሰልጣኞቹ የጥራት ደረጃ ጨዋታውን ለማየት አጓጊ ያደርገዋል።